ሁለት ክላስ የሚሸጥ ቤት እየላችሁ ቀርብ ያለው ወሎ ኮምቦልቻ ነው። ህጋዊ ካርታ ፕላን ያለው ነው። ቤቱ የስም ማዞሪያ ነው እንጂ እንደዚህ ትልቅ ቤት የሚባል አይደለም። አካባቢውም የሞቀ የደመቀ ሰፈር ነው። ውሃ ቆጣሪ አለው። እንደዚሁም ደግሞ አካባቢውንም በደንብ አድርጌ አሳያችኋለሁ። ለአስፋልትም ቅርብ ነው፣ ለከተማም ቅርብ ነው። እባክህን እስኪ የስም ማዞሪያ ያለው በተመጣጣኝ ዋጋ አቅርብልን እያላችሁ ነበር። ይሄው ዛሬ እንግዲህ ወሎ ኮምቦልቻ ነው የሚገኘው እየላችሁ ቀርብ ያለሁኝ። ይለያል። ለመኖሪያም የሚሆን እንደዚሁም ደግሞ ለትርፍም የሚሆን አመች የሆነ ነው። የዚህን 250 ካሬ ላይ ያረፈ የሁለት ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሁሌም ስሰማው ጀግንነት የሚሰማኝ ዘፈን ቢት ዳካቢ ወኡሚ ያ ረሱላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዲ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ውድ ቻናል ቤተሰቦች ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። ወሎ ኮምቦልቻ እስኪ ዋጋው ያልተጋነነ የስም ማዞሪያ ያለው አቅርብላችሁኛል። ይሄው እየቀርብ ያለሁኝ በጣም ደስ የሚል ሰፈር ነው። የሞቀ የደመቀ ሰፈር ነው። ለትርፍም እንደዚሁም ደግሞ ለመኖሪያም የሚሆን አመች የሆነ ነው። እንዳመጣችሁ ዋጋው እንደዚህ የተጋነነ አይደለም። ሰፈሩንም በደንብ አድርጌ ያሳያችኋለሁ። እንደዚሁም ደግሞ መንገዱ በየት ነው የሚለውንም ወደ አስፋልት የሚወስደውና ግድም የሚያሳልፈውንም ህጋዊ ነው። ካርታ ፕላን አለው። ሄዶ ተቀብሏል ባለቤቱ ማለት ነው። ገዢ የሆናችሁ መታችሁ ማየት ትችላላችሁ። እንደዚህ የሚያስቸግር አይደለም። ምክንያቱም እዚህ ጋር ዶክሜንት ታይቶ ነውና የምትገዙት። አብስሮ አይዟችሁ። ይሄ ወደታች የሚያስወርደው መንገድ ነው። ይሄው ባህር ዛፉ ይሄ ተጨፍጭፎ ወደ አስፋልት የሚነዳው መንገድ ነው። ይሄ ከቤቱ ጀርባ ነው ይሄ መንገዱ። ይሄ ግቢው ነው። ቤቱን አሳያችኋለሁ። የቤቱ ግቢ ይሄ ነው። 250 ካሬ ነው። ሁለት ክላስ ነው። የስም ማዞሪያ ነው። ቤቱ ዝም ብሎ ነው እንደዚህ ትልቅ ቤት የሚባል አይደለም። ይሄ ኩሽናው ነው። ግቢውን አሳያችኋለሁ። የቦታው አቀማመጥ ያምራል። እንደዚህ ዩ አድርጋችሁ መስራት ትችላላችሁ። ኤልም አድርጋችሁ መስራት ትችላላችሁ። ሻናጣነት የለውም። ለምሳሌ ኤል ማያሳጥፍ ቦታ አለ። ጎኑ ጠባብ የሆነ 5 የሆነች 4 የሆነች ጎኗ እርዝመቱ እንደዚህ በጣም ረጅም ሆኖ ካሬው 200 መሙላቱን እንጂ አንዳንድ ልጆች የማታውቋላችሁ 200 መሙላቱን እንጂ የጎኑን ነገር የማታውቁ ስላላችሁ ጎኑ ቢያንስ ከ8 እና ከ7 በታች ከሆነ ችግር ነው። ይሄንን ማወቅ አለባችሁ። ረዘም ያለ መሆን አለበት። ጎኑ ቢያንስ 10 የሆነ አሪፍ ነው። እርዝመቱ 18 ቢሆን 180 ካሬ ይሆናል። አሪፍ ነው። ዩ አድርጋችሁ ለመስራት ይመቻችኋልና ለዛም ነው ግልጽ ላድርግላችሁ ብዬ ነው። ይሄ ግቢው እንደምታዩት ይሄን ይመስላል። እንደዚሁም ደግሞ ከጀርባ ያለውን መንገድ አሳያችኋለሁ። ተከታተሉኝ። ለአስፋልት ቅርብ ነው እንዳመልጣችሁ። በተለይ ከሀገር ውጭ ያላችሁ ልጆች ሁለት ሆነን መግዛት የምንችለው 250 ካሬም ቢሆን ችግር የለውም እያላችሁ ነበረ። ይሄው እየቀርብ ያለሁኝ 125 ካሬ ይደርሳል። ቤቲቱ ይህች ናት እንደምታዩት። ለስም ማዞሪያ እንደዚህ አመች ነውና ቤቱን አፍረሳችሁ እንደገና መስራት ትችላላችሁ። ተፈለጋችሁ በእንጨት ተፈለጋችሁ በቡልኬት መስራት ትችላላችሁ። እንደዚሁም ደግሞ ማህበር እስከዛሬ አቅርቤላችሁ ነበረ። ኮምቦልቻም እንደዚህ በቡልኬት እንጂ መስራት አይቻልም ሲባል ሰምታችሁ ቅር ብሏችሁ ነበረ። መስራት ትችላላችሁ በእንጨትም ማለት ነው። በቡልኬትም በፈለጋችሁት እንደዚህ አቅማችሁ በፈቀደ መልኩ መስራት ትችላላችሁ። እንዳመልጣችሁ ለዛሬ እየላችሁ የቀረብኩት ይሄ እዚህ ጋር የምወጣበት ይሄ ወጣው ተግቢው ይሄ በጀርባው ያለ መንገድ ወደ አስፋልት የሚወስድ ሲሆን ወደ ታች ነው። ተከታተሉ። ይሄ ወደ ታች አስፋልቱ ወደ ታች ነው። በዚህ ይሄ የሚሄድበት ፊት ለፊት ማለት ነው። ይሄ እንዳለ አሳያችኋለሁ። ካሜራውን እንትንልና ሰፋ አድርግና ይሄው እዚህ ጋር መኪና ሲሄድ ይታያል። አስፋልቱ ላይ እዚህ ጋር እንደምታዩት ይሄው እዚህ ጋር ይሄ መኪና ሲያልፍ ይሄው ይታያል። እንደምታዩት ፊት ለፊት ማየት ትችላላችሁ። ለአስፋልት ቅርብ ነው እንዳመልጣችሁ። ለዛሬ እየላችሁ የመጣሁት ይለያል። እንደዚህ እየደወላችሁ እንደዚሁም ሪከርድ እያደረጋችሁ እየጻፋችሁልኝም ነበረ። ይሄው እየቀርብ ያለው ይሄ ደግሞ ቆይ ላውን ያለውን መንገድ አሳያችኋለሁ። ላይክ አድርጉ፣ እስኪ ሼርም አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ይሄ ላውን ያለ መንገድ ነው። ቆይ አሳያችኋለሁ። ከቤቱ ከላይ በኩል ይሄውና ይሄ ወደዛ ደግሞ ግድም የሚሄድ መንገድ አለ። ይሄ ወደዛ ግድም የሚያልፍ ይሄ መንገድ ነው ማለት ፊት ለፊት ከቤቶቹ መሃል ወደዛ እንደዚህ መንገድ አለ። ይሄው ተጨፍጭፋል። ባህር ዛፉ ያስታውቃል። ካርታ ፕላኑን ተቀብሏል፣ ወስዷል። እንደዚህ ስም ማዞር ትችላላችሁ። ከገዛችሁ በኋላ እንደዚህ ጥሪ መፍራት የለባችሁም። ደግሞ አንዳንድ ልጆች በተጠራበት የሚሸጥ የሚመስላችሁ አላችሁና በጠሩበት አለ የሚሸጡት። ድርድር አለው እንዳትፈሩ።
እንደዛ ብዬ ስላችሁ ቢያንስ አንድ ቦታ 150 ካሬ የሚጠራበት ዋጋ 1.9 ከሆነ እንደዚህ ወይ 200,000 ወይ 150,000 ሊቀንሱ ይችላሉ ብላችሁ ነው እንጂ ማሰብ ያለባችሁ ግማሹን እንደዚህ ይቀንሳሉ ብላችሁ አይደለም እንትን ማለት ያለባችሁ። አንዳንድ ልጆች እንደዛ ስለምታስቡ ለዛም ነው ላስረዳችሁ ብዬ ነው። ይሄው እንግዲህ አካባቢው ደስ የሚል አካባቢ ነው። ቤቲቱ ይቺ ናት። ያው ይቺን አፍርሳችሁ መስራት ብቻ ነው አማራጩ። ለእናንተ ስመዞሩ ነው ዋናው ትልቁ ነገር። ለከተማ በጣም ቅርብ ነው። እንደዚህ በእግራችሁ ራሱ መሄድ ትችላላችሁ። ምክንያቱም እዚህ ጋር አንድ ፌርማታ ነው በእርግጥ ነገር ግን እንደዚህ የተጋነነ ሩቅ የሚባል አይደለም። ቤተሰቦቻችሁን ላኩ። ገዢ የሆናችሁ እስከዛሬም እንግዲህ ቤተሰብ ልካችሁ ተመልሰው አያውቁም። ዋጋ ያልተስማሙት ገዝተው ይሄዳሉ፣ ያልተስማሙት ይመለሳሉ። እንደዚሁም ደግሞ ለካሜራ ፈቃደኛ የሆኑት ሲጋዙ ሻጭና ገዢዎች አይታችኋል በቪዲዮ በተደጋጋሚ እንግዲህ ቪዲዮ ለቅቄላችኋለሁኝ። ማየት ማመን ነው። ገብታችሁ ቤቴን ጎብኙት። ዛሬ እንግዲህ ይኸው ማክሴን ለብሼ ነው እንግዲህ የሄድኩት። ምክንያቱም ሞተር እዚህ ጋር አቧራም ስላለ እንደዚሁም ደግሞ ንፋስም ስላለ ፍጥነት እንደዚህ እንትን ሲል መከላከል የምንችለው በማክሱና እንደዚህ በመነጠሩ ነው። ለዛም ነው እንደዚህ የለበስኩት። ወደ ቻናል ቤተሰቦች እስኪ ይሄን ቪዲዮ ልጋብዛችሁ። እዚህ ጋር ድክም ብሎ ቅልጥ ብያለሁኝ። መኪና የማይገባውን ባጃጅ የማይገባውን ለጊዜው እንደዚህ ኮጣ ያለ እንደ አቅማችን አቅርብ ስትሉኝ ይሄው እንግዲህ ሄጄ እንደዚህ አቀበትም የሆነው ነው አቀበቶቼ ነው የምቀርጽላችሁ። ይሄው ቅልጥ ብያለሁኝ። በጣም ነው የሚያደክመው ማለት ነው። እዚህ ጋር ያው ለተረዳ ሰው ቢያንስ እናንተ እዚህ ጋር ቤትና ቦታ ለመግዛት ስትመጡ ለራሳችሁ ብዬ ማሰብ የለብኝም። ገብታችኋል? የእናንተንም ልክ ለወደፊት የምትደሰቱበትን ነው እንጂ ማስረዳችሁና የምነግራችሁ ምን ቸገሬ ብዬ አይደለምና ይሄው እንግዲህ ይህን ይመስላል። ምክንያቱም እንደዚህ ብዬ ስላችሁ ለጥቅምህ ብለህ ነው ልትሉ ትችላላችሁና ማለት ነው። እስከዛሬም እንደዚህ እየዞርኩ ነው እንግዲህ እየደከምኩ ነው የማቀርብላችሁ ለእናንተ ማለት ነው። ደሴም ሆነ ኮምቦልቻ እንደዚሁም ደግሞ ወሎ ሀርቡም ወሎ ከሚሴም ወሎ ሸክላም ወሎ ቱቼም ማለት እነዚህ ሰው ያለ ጊዜ ካሜራ እንደዚህ ሲይዝ ነው እንጂ በገባ ብዬ እንትን የምለው ለዛም ነው እንድትረዱ ብዬ ነው። ውድ ቻናል ቤተሰቦች ወደ ዋጋው ገባላችኋለሁኝ። ይሄ እንግዲህ አካባቢውንም እንዳያችሁት ነው። የዚህ የ250 ካሬ ላይ ያረፈ የሁለት ክላስ ቤት ዋጋ 3.5 ነው። ድርድር አለው። ገዢ የሆናችሁ በ0966388249 ላይ ታገኙኛላችሁ። እንደዚሁም ቦታም አለ አቀርብላችኋለሁ ቀጣይ ላይ። እንዳቅማችሁ ፍላጎታችሁን ብቻ አስተካክሉ። አቅማችሁ ከሚፈቅደው አካባቢ ላይ እንደዚህ ልትወስኑ ይገባል። ቤተሰቦቻችሁንም ከማልፋታችሁ በፊት ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ በተመጣጣኝ ዋጋ ቤትና ቦታ የምለቀው አያመልጣችሁም። ለዛሬ እየላችሁ የቀረቡትን እንደምትወዱት ተስፋ አደርጋለሁ። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ። የጨረቃ ድምቀት የጀንበር ወገግታ የሰማይ ምድር